እነዚህ ሁለት ባልና ሚስቶች ዛሬ በህይወት የሉም። ትናንትና እሷን አስመርቆም ወደ ቤቱ ይዟት እየተመለሰ ከነ ኒቃባ ትምህርት ቤት መስከረም ላይ መዝገበ ፈተና ወቅት ላይ ጠብቀ ደግሞ ኒቃብሽን ካልገለጻት ማሪም ይሄ ፍትህ በዳንግላ ከተማ ሰግደው ሲወጡ አሰግደው ሲወጡ ለተገደሉት ለእኚህ ሼክ ፍትህ። ነገራችን ላይ ፋሽን ምን እንደሆነ በጣም ግራ የሚያጋባኝ ነገር ምክንያቱም እንደዚህ አይነት ነገሮች በተደጋጋሚ ያጋጠሙ ስለሆነ ጥንቃቄ እንድታደርጉ ፖሊስ ጥሪ አቅርቧል። የግለሰብ ጉለሌ ክፍለ ከተማ አስኮ መናኸሪያ አካባቢ ሴት መስሎ ሰዎችን ሲያታልል በፖሊስ ቆይ ኢየሱስን ፌክ ይመስለኛል አንዳንዴ what ለምን ነጭ የገነቱን ቁልፍ አይሰጥም ብያስብ አቤት አቤት ላይ ወጥተው ኡስታዝ የሚጫወቱ በውስጥ ባለጌ የሆኑ ገንዘብ ዘራፊ ብልግና ለሚሰማሩ ከሴት መውቀፍ ይሄ ነው። አለይኩም ወራህመቱላሂ ወበረካቱ። ያላህ አዝነቻነት ሰላም ፍቅር ጤና በያላችሁበት ዳንበርሉ በሁላችሁም ላይ ሰይነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛም ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮችን የቻናል ቆሞች ሁላችን ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን ምራብዳችን እንመለከታለን። እጅግ በጣም አሳዛኝ ነገር ነው የሰማነው። እነዚህ ሁለት ባልና ሚስቶች ዛሬ በህይወት የሉም። ትናንትና እሷን አስመርቆም ወደ ቤቱ ይዟት እየተመለሰ ነበር። ባልና ሚስት ናቸው። እሱ መምህር ነው፣ አብርሃም ይባላል። እሷ ደግሞ ትናንትና ወይ ከትናንት ወዲያ የኮሌጅ ተመራቂ ነበረችም። ታዲያ ምርቃቷን ጨርሳ ወደ ሀገሯም ከከፋ ቦንጋ ማለት ነው በምትመለስበት ሰዓትም በደረሰ እጅግ አሳዛኝ የተባለ የመኪና አደጋ ህይወታቸው አልፏል። እነዚህ ሁለት ባልና ሚስቶች ታዲያ በዚህ በምትመለከቱት መኪና ውስጥ ህይወታቸው ማለፉ እንግዲህ በዛሬው ዕለት እጅግ የተሰማ አሳዛኝ መረጃ ሆኗል። ነፍስ ይማር፣ ለቤተሰቦቻቸው መጽናናትን እመኛለሁ። እንግዲህ የመኪና አደጋ ብዙዎችን ባጭሩ አስቀርቷል። ብዙዎችን ከወጡበት እንዳይመለሱ አድርጓል። በተለይ ደግሞ በቅርብ ጊዜ የመኪና አደጋ እንደዚሁም ደግሞ ድንገተኛ አደጋዎች በጣም ወጣቶችን እንደዚሁም ልጆችን እድሜያቸው ገና ለሞት ያልደረሱ ሰዎችን እየቀጠፈ ያለበት ሁኔታ አለ። ለማንኛውም አላህ Subhanahu Wa Ta'ala ሁላችንንም ከመኪና አደጋና ከድንገተኛ አደጋ ሁሉ ይጠብቀን፣ ቤተሰቦቻችንንም አላህ Subhanahu Wa Ta'ala ይጠብቅልን እላለሁ። በሰላም ወጥተን መንገባ አላህ አድርገን እያልኩኝ ይህ እጅግ በጣም አሳዛኝ የሆነ መረጃ ነው። አሁን ደግሞ ወደ ሌሎች መረጃዎች ወስዳችኋለሁ። እንደዚህ አይነት ነገሮች በተደጋጋሚ ያጋጠሙ ስለሆነ ጥንቃቄ እንድታደርጉ ፖሊስ ጥሪ አቅርቧል። የግለሰብ ጉለሌ ክፍለ ከተማ አስኮ መናኸሪያ አካባቢ ሴት መስሎ ሰዎችን ሲያታልል በፖሊስ ቁጥጥር ስር መዋሉ ተነግሯል። ፖሊስ ወደ ጣቢያ ወስጄ ባደረኩት አካላዊ ፍተሻ ወንድ መሆኑን አረጋግጫለሁ። ግለሰቡ ከዚህ በፊትም ተመሳሳይ ተግባሮችን ያደርግ እንደነበር ከስልኩ ላይ በተገኘው መረጃ ተረጋግጧል ብሏል ፖሊስ። ስለዚህ ጥንቃቄ እንድታደርጉ የአዲስ አበባ ፖሊስ ጠቅላይ መምሪያ ጥሪውን አስተላልፏል። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። እንግዲህ ሀገራችን ውስጥ የፈተና ጊዜ ሲደርስ የኒቃብ ጉዳይን በተመረኮዘ ትልቅ የሆነ በደል በሙስሊሞች ላይ ይፈጠራል። ከነ ኒቃባ ትምህርት ቤት መስከረም ላይ መዝገበ ፈተና ወቅት ላይ ጠብቀ ደግሞ ኒቃብሽን ካልገለጻት ማሪም ይሄ ብልግና ነው። 12 ዓመት አስተምራ ብልግና ነው። 12ኛ ዓመት ላይ እቺን የመንግስት ሀብት እሷ ላይ ፈሰስ የተደረገው የሀገር ሀብትስ ላይቆረቆረንም እንዴ ተከናንባማ እንደዚህ ተሸፍ ከፊቷ ምን አለ እንዴ? ምን አለ ከፊቷ? እንደ ሰው ታወራለች፣ እንደ ሰው ትጽፋለች፣ እንደ ሰው ተፈትና ጥሩ ውጤት አምጥታ ስንት ፊታቸውን የሸፈኑ ዶክተሮች ስንት ፊታቸውን የሸፈኑ ኢንጂነሮች ባሉበት ሀገር እነዚህን ሰዎች ለማሸማቀቅ የሚካሄደው ነገር እውነት ከሀገር ሰላም አንጻር ታይቶ ከሆነ ሊጠና ይገባል። ተከለከለ የሚባል ነገር አልሰማንም አይደል? ስለሚመጣ ነው ይመጣል፣ ስለማይቀር የሚመጣው መቼ ነው በለኝ። ደግሞ የፈተና ወቅት ላይ ይኸው እቺ ንግግሬን ታያታል። የፈተና ወቅት ላይ ነው ሰዎች አጥንተው ለፈተና መዘጋጀት ባለባቸው ወቅት ላይ ሰላት ተብሎ አጀንዳ ሲመዘዝ ታያል። ሂጃብ ሲባል የምትሰማው እዚህ ወቅት ላይ ነው። ስለዚህ ወላጆችም የመንግስት አካላትም የሃይማኖት ተቋማት ጉባኤም ጭምር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም በየተጽዕኖ ፈጣሪ ተደማጭ የሆኑ ግለሰቦችም ለኢትዮጵያ ሰላም የሚለፉ ማንኛውም አይነት የሌላ እምነትም ተከታዮች ቢሆኑ ችግር የለብንም። ይሄ ጉዳይ ለአንዴና ለመጨረሻ ጊዜ ሊፈታ ይገባል። በዛሬው ዕለት ከሙስሊም ሴት ተማሪዎች ጋር በተገናኘ የብዙዎችን ቀልብ የሳበውና እጅግ በጣም ናይስ የተባለውን ምስል ልጋብዛችሁ። ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ያደረጋችሁ ለትምህርት ሚኒስቴር ሰዎችና ለፕሮፌሰሩ እንዲደርሰው ብታደርጉት ደግሞ የሌለ ስሜቴ ነው። እዚህ ጋር የምትመለከተው ምስል ከወደ ሰልጤ አካባቢ የተቀረጸ ምስል ነው። የ12ኛ ክፍል ኢንትራንስ ኤግዛም ቴከሮች ወሳጅ ተማሪዎች እዚህ ጋር የምትመለከተው መልኩ በፌዴራል ምንድን ነው የሚባሉት
በፌዴራል ፖሊሶች በዚህ በምትመለከተው መልኩ ኒቃቢስቶችም ሆነ ሂጃቢስት ሙስሊም ሴት ተማሪዎች እየተፈተሹ ገብተው ፈተናቸውን የዛሬውን በሰላም አጠናቀው ወጥተዋል። ታዲያ ትምህርት ሚኒስቴር ሆይ እንግዲህ አብረሆትም ሆነ ቤተኛውም አካባቢ ላይ በሚደረጉ ኤግዛም ፈተናዎች በሚወሰዱባቸው ተቋማቶች ላይ እዚህ ጋር የምትመለከተው መልኩ በሴት ፈታሾች ተፈትሸው ገብተው መፈተን እንደሚችሉ እንግዲህ ይህ ምሳሌ መሆን ይችላል ብዬ አስባለሁ። ሁልጊዜ ፈተና በደረሰ ቁጥር ዓመት ሙሉ በኒቃባቸው የተማሩት ተማሪዎችን ለ3 ቀን ብቻ ይህን ነገር አውልቃችሁ ተፈተኑ ብሎ ኦሪንቴሽን መስጠት እጅግ በጣም አሳፋሪ ነገር ነው ብዬ አስባለሁኝ። ባይሆን እንደዚህ አይነት ቀላል ያሉ መፍትሄዎችን በመጠቀም ሁሉም ተማሪ በስርዓት ተፈትኖ ወጥቶ ጥሩ ውጤት አስመዝግቦ ነገ ከነገ ወደ ዩኒቨርሲቲ ገብቶ ደግሞ በተሻለ ውጤት እንዲተመርቆ ሀገሩ እንዲያገለግል ማድረግ እጅግ በጣም ቀላሉ መፍትሄ ነው ብዬ አስባለሁኝ። ስለሆነም ትምህርት ሚኒስቴር 12ኛ ክፍል ፈተና መፈተኛ ጣቢያዎች ላይ ሆነ በተለያዩ ተቋማቶች እንደ አዲስ አበባ ዩኒቨርሲቲ ባሉም ሆነ በተለያዩ ተቋማቶች ላይ እንደዚህ አይነት ቀለል ያሉ ፈታሾችን በማዘጋጀት ብቻ እነዚህ ነገሮችን በቀላሉ ማለፍ ይቻላልና ከዚህ ነገር ትምህርት ብትወስዱ እጅግ በጣም ናይስ ነው ብዬ አስባለሁ። መጅሊስ ደግሞ የማያዳግም እንደ አዋጅ ያሉ ነገሮችን መፍትሄ እንዲመጣ ማድረግ ደግሞ የእናንተ ትልቁ ስራ ነው ብዬ አምናለሁኝ። ቀን አንድ ነገር ነግሬያችሁ ነበረ። ወንድማችን ዲኖ አሊ ምንድነው ይህን ዛሬ አብሮት የተፈጠረውን ነገር የጠነሰሰው ሰው ማን እንደሆነ ይፋ አድርጋለሁ ማታ ብሎ ነበረ። ታዲያ እሱ ነገር ለመንገር እስካሁን ድረስ ጠብቄ ነበር። በቃ አሁን ኳስቶች ስለነበር ይለደክሞኛል ትላለና በቃ እናንተ ሄዳችሁ ዲኖ አሊ ገጽ ላይ ሄዳችሁ ጠብቁት። ለመንገር ረፈደ። በቃ እስካሁን ድረስ አልፖስተውም ወይም ደግሞ አላሳወቀም። ስለዚህ እናንተ ሄዳችሁ ማየት ትችላላችሁ። በተረፈ ግን ይሄ ነገር እጅግ በጣም አነጋጋሪ የነበረው ጉዳይ ነው። ይላደሳችሁ ብዬ ነው። ሰላም አለይኩም፣ ይመቻችሁ። በሱ ጋር ተያይዞ እንግዲህ አዲስ የሰማነው መረጃ አለ። እንግዲህ በትላንትና ሁለት የሰማነው መረጃ አለ። አዲስ አበባ አካባቢ 4 ኪሎ አካባቢ አብሮት በሚባል እንግዲህ አንድ ትምህርት ቤት ውስጥ እንግዲህ ኒቃብ የለበሱ ሙስሊሞች ፈተና እንዳይገቡ የ12ኛ ክፍል መፈተኛ ፈተና እንዳይገቡ ተደርገው ከዛም እንግዲህ በስንት መከራ አንድ ፈተና ካመለጣቸው በኋላ ኒቃባቸውን አውልቀው እንግዲህ ማክስ ራሱ በግድ ለምነው አድርገው ገብተው ነበር። ከጀርባ የምትመለከቱት የአዲስ አበባ ዩኒቨርሲቲ ግቢ ሲሆን በዚህ ቦታ ላይ በርካታ ሙስሊም እህቶቻችን በአለባበሳቸው ምክንያት ብቻ በተቋሙ ብዙ እንግልት ደርሶባቸዋል። አመቱን ለፍተው በፈተና ወቅት እንዳይገቡ በር ተከርችሞባቸዋል። የብዙዎች ልፋት ከንቱ ቀርቶባቸዋል። የብዙዎች ተስፋ ጨልሞባቸዋል። እድሜ ልኩን የማይሻሻለው የትምህርት ሚኒስቴር ዛሬም ይህን ግፍ አጠናክሮ ቀጥሏል። አመራሮቹ ከጥላቻ ውጭ ሌላ ምንም አይነት አሳማኝ ምክንያት ሳይኖራቸው ተማሪዎቻችንን ከትምህርታቸው እያባረሩ ይገኛል። የትምህርት ሚኒስቴር በአሁኑ ወቅት እየፈጸማቸው ያሉ ግፎች በዘፈቀደ የመጡ አይደሉም። ከጀርባው ረጅም ጊዜ የተጠናና የተደራጀ ስልታዊ እቅድ እንደተቀመጠበት ግልጽ እየሆነ መጥቷል። የዚህ እቅድ የመጨረሻ ግብ ብዙዎች እንደሚሰጉት ምናልባትም ሙስሊሙን ማህበረሰብ ከትምህርት ገበታና መዋቅር ሙሉ በሙሉ ለማስወጣትና ለማግለል የታለመ የተንኮል ሴራ ሊሆን እንደሚችል በርካታ ምልክቶች እየታዩ ነው። ይሄንንም ማንም ሰው የሚመሰክረው እውነታ ነው። ይህን ሁሉ ግፍና በደል በአደባባይ በአይኑ እያየ ያለው የሙስሊሙ ማህበረሰብ ብቸኛ ወኪል ነኝ የሚለው መጅሊስ በሚያሳዝን ሁኔታ ተቋሙን እያየ ነው ያለነው በደማቅ ድግስ ላይ ብቻ ነው። የኢትዮጵያን ሙስሊሞች ሁለንተናዊ መብት በማይናወጥ አቋም ያስከብራል ብለን ተስፋ የጣልንበት ተቋም ዛሬ ላይ የሙስሊሙ ድምጽ መሆኑ ቀርቶ የመንግስት ታማኝ አገልጋይ ብቻ የሆነ ይመስላል። መጅሊስ ከመንግስት ጋር ሊኖረው የሚገባው ግንኙነት ግን ይሄ አልነበረ። ግንኙነቱ የይስሙላ አሸማጋይነት፣ እጅ የመንሳት አሊያም የማባበልና የመለማመጥ ሚና ብቻ ሊሆን አይገባውም ነበር። ይልቁንም ተቋሙ ህግን ተከትሎ በልበ ሙሉነትና በጀግንነት መንግስትን ፊት ለፊት መከራከር የሚችል እያንዳንዷን የሙስሊም መብት በአዋጅ ሳያስከብር የማይመለስ ጠንካራ ተቋም መሆን ነበረበት። የሙስሊም ተማሪዎች መብት በአደባባይ እየተገፈፈ ዝምታን መምረጥ ታሪካዊ ተጠያቂነትን ያመጣል። መጅሊስ ከእንቅልፉ ነቅቶ እውነተኛ ህዝባዊ አደራውን የሚወጣበት ጊዜው አሁን ነው። ጉዳዩ ከቁጥጥር ውጭ ከመሆኑ በፊት አስቸኳይ የመፍትሄ እርምጃ መውሰድ። ሙስሊሙን ትውልድ የማኮላሸት ዓላማን አንግቦ የሚንቀሳቀሰው በሽተኛው ትምህርት ተቋም ዛሬም ሙስሊም ሴት ተማሪዎችን ሂጃባቸውን አውልቆ በማስክ ገብተው ፈተና እንዲፈተኑ እያስገደደ ይገኛል። ሰው በገዛ እናት ሀገሩ መብቱንና ነጻነቱን ተገፎ እንዳሸባሪ እስኪ በረበር ድረስ ለኢትዮጵያውያን ሙስሊሞች አሳዛኝ ክስተት ብቻ ሳይሆን ሆን ብሎ ሙስሊሙ ላይ እየተሰራ ያለ ግፍ ጭምር ነው። የትናንትናውን ታሪክ መድገምን የተያያዘው የትምህርት ተቋም እንደ ህዝብ ሙስሊሙን ኡማ ከትምህርት ገበታ በማራቅ የአያቶቹን ታሪክ ለመድገም እየተጣጣረ ይገኛል። ይህ ነገር እንግዲህ እጅግ በጣም የመጨረሻ መፍትሄ ሊሰጠው እንደሚገባ ሁሉም ሙስሊም እየተናገረ ያለበት ሁኔታ አለ። ሁሌ ፍትህ ማለት በጣም ይከብዳል። መጅሊሱ ሴት አለ ምን እየሰራ ነው እየተባለም ያለበት ሁኔታ አለ። በዚህ ጉዳይ ላይ እናንተ ምን ሀሳብ አላችሁ? ወላሂ በጣም የሚያሳፍር ነገር ነው በተደጋጋሚ እየተደረገብን ያለው በሙስሊሞች ላይ በሙስሊም እህቶቻችን ላይ። አዲስ አበባ ዩኒቨርሲቲ ላይ ያለውን ግፍ ታውቃላችሁ። በዩኒቨርሲቲዎች እየተደረገ ያለውን የኒቃብ እና የሙስሊም ሴቶች በደልን ታውቃላችሁ። ለዚህ መፍትሄ ለማምጣት ደግሞ ብዙ እንቅስቃሴ እየተደረገ ያለበት ሁኔታ አለ። ነገር ግን ያ እንቅስቃሴ በቂ አይደለም። መጅሊሱ ሁሉም ሙስሊም በዚህ ጉዳይ ላይ በደንብ ሊሰራበት ይገባል። ሁላችንም ደግሞ በደንብ ዱዓ ልናደርግበት ይገባል። ሱቢ ልቀስቅስሽ ብሎ ስልኳን ተቀበለ። ዛሬ አላህ ይዘንልን። አንዷን የሆነች ነገር አግዛሃት
ውሃ ጠጥታለህ ሊሆን ይችላል። የሆነ እርዳታ ሰጥ ስልክሽና እንዴት ሰጭኛለሽ ትላለህ። ሊፍት ሰጥ እስቲ አንዴ ስልክሽ ስጠኛለህ ትላለህ። በመኪና ሊፍት ሰጥ የአንድ ወር ደሞዝ የኮሌጅ ከፍለ በቃ ሌላ ጊዜ ምትንሽ ስልክሽ ሰጥ ምን አስጠየቀ? ቦታ ትጠየቃለህ። እዛች ቦታ ነው ትላለህ። ታመላክታለህ። በእጅ አመላክ ያው በዚህ ቦታ ኸይር ቦታ ትክክለኛ ቦታ መንገዱ በዚህ ነው ተናገር። የሸኞሽን ሌላ ሳይሽ አትበል። ለምንድን ነው የምሸኘው? ምን ፈልገህ? ጅንጀና ይባላል እንግዲህ እንደዚህ አይነት ነገር። ሱቢ የሚንቀሳቀሱ ደግሞ ፍቅረኛሞች አሉ። እነሱ ግን ያው ሱቢ እየተቀሳቀሱ ነው። ዙር ሰገድሽ አልሰገድሽ፣ መግሪብ ሰገድሽ አልሰገድሽ እየተባባሉ ነው የሚመስላቸው። እንደዚህ አይነት የሚያስቁ ነገሮችን ማድረግ ተገቢ አይደለም። ስለዚህ ኒካ ማሰር አሊያ ደግሞ መራቅ ነው የሚያስፈልገው። ወገኖቻችንም ስለ ሙስሊሞች እያወሩ ይገኛሉ። ፍትህ በዳንግላ ከተማ ሰግደው ሲወጡ አሰግደው ሲወጡ ለተገደሉት ለእኚህ ሼክ ፍትህ ወገኖች ትኩረት ልንሰጥ ይገባል። የእምነት አባቶቻችን ለምንድን ነው በግፍ የሚገደሉብን? በዚህ ሰዓት ለሰላም፣ ለአንድነት፣ ለፍቅር እየጸለዩ ፈርሃ እግዚአብሔር እንዲኖርን የሚያደርጉ የእምነት አባቶች ለምንድን ነው የሚገደሉት? የኢትዮጵያ መንግስት ትኩረት ሊሰጠው የሚገባ ጉዳይ ነው። የእምነት አባቶች ለምን ይገደላሉ? ትኩረት ሊሰጠው ይገባል። የእምነት አባቶችን አትግደሉብን። ፍትህ በግፍ ለተገደሉት ለእኚህ ሼክ ፍትህ። ጥሩ የሆኑ ስብዕና ያላቸው ሀቀኛ የሆኑ ፍትሃዊ የሆኑ ሰዎችን ማግኘት በጣም ከባድ ነው። እንደምታውቁት ብዙ ሙስሊም ያሉ ሰዎች በእስልምና ላይ ጥላቻ እንዲኖርባቸው ተደርገው የተቀረጹ ስለሆኑ ስለ እስልምና አይደለም ጥሩ ነገር ሊያወሩ ያልተጻፈውን፣ ያልተነገረውን፣ ያልተባለውን እያሉ እንግዲህ ብዙ ጊዜ ሙስሊም ገዳይ አሸባሪ እንደሆነ ለመግለጽ ሲሞክሩ ነበር። በዚህ ልክ ደግሞ ጥሩ ስብዕና ያላቸው ሰዎችን አላህ ሰበበል ሂዳያ እንዲሆናቸው አላህ ሂዳያ እንዲሰጣቸው እንመኝላቸዋለን። እንግዲህ እንደምታውቁት በቅርብ አንድ ኢማም ተገሎ ነበር ነው። ስለዚህ ኢማም ብዙ የሚዲያ ሽፋን አላገኘም። ሙስሊም ሲገደል ሽፋን አይሰጠውም። ነገር ግን ሌላ እምነት ተከታይ ቢሆን ኖሮ ምን ያክል ሚዲያ ላይ እንደሚሰራጭ የሚታወቅ ነገር ነው። አላህ ሱብሓነሁ ወተዓላ እንግዲህ ለሞቱት አላህ ጀነት ያድርጋቸው እላለሁኝ። ሁላችሁም ዱዓ አድርጉላቸው። ለሙስሊም ማህበረሰብ ደግሞ አላህ ጽናቱንና እንደዚሁም ደግሞ መፍትሄውን፣ ፍትሁን፣ ነስሩን አላህ ያምጣለት። በጣም አሳፋሪ የወንጀል ተግባር። ይህ የ16 ዓመት ታዳጊ በዚች የ10 ዓመት ህፃን ልጅ ላይ ያደረሰውን አሰቃቂ ወንጀል የምነግራችሁ ይሆናል። እቺ በምስሉ ላይ የምታዩት ህፃን ወርቅነሽ ትባላለች። ከአዲስ አበባ ወጣ ብላ የምትገኝ ገጠር ውስጥ የምትኖር ሲሆን እናቷን በልጅነቷ ያጣችና በአባቷ እጅ ያደገች ህፃን ነች። አባቷ የእናቷን ሀዘን ያረሳና በእናቷ ሀዘን ውስጥ ሆኖ እቺን ህፃን ያሳደገ አባት ነው። ከዕለታት አንድ ቀን ከጓሮ በኩል አባትየው ከፍተኛ የሆነ ጩኸት ይሰማል። ምን ተፈጥሮ ነው ብሎ ሩጦ በሚሄድበት ጊዜ እቺ ህፃን በእባብ ተነድፋ ስትንፈራፈር ያገኛታል። ያን ጊዜ አንስቶ ወደ ቤት አስገብቶ በአካባቢው አለ የተባለ የባህል መድኃኒት በሙሉ ሲሰጣት ያድራል። ጠዋት ላይ ግን ሊሻላት አልቻለም። ልጅቱ እየደከመችና እየባሰባት ስለሄደ አዲስ አበባ ያለ አጎቱ ጋር በመሄድ ሊያሳክማት ይሞክራል። ዜን ያሳክማትና አዲስ አበባ ላይ ታገግማለች። ካገገመች በኋላ ወደ ገጠር ይዟት ሊመለስ ነው። ወደ ገጠር ይዛት አትመለስ፣ እኔ ከልጆቼ ጋራ እንደ ልጆቼ አድርጌ አሳድግልሃለሁ፣ አስተምራታለሁ፣ ቁም ነገር አበቃታለሁ ሲለው አባትየው የነገ ተስፋውን በማሰብ እችን ህፃን ትቷት ይሄዳል ማለት ነው። ይሄ ህፃን ደግሞ ወይም ደግሞ ይሄ 16 ዓመት ታዳጊ ከቤተሰቦቹ ጋራ የሚኖር ነው እና አንድ ቤት ውስጥ ናቸው ማለት ነው ወርቅነሽና ይሄ ታዳጊ። ይሄ ታዳጊ ይችን ልጅ እንግዲህ አንድ ክፍል ውስጥ ነው የሚተኙት። ይተናኮላታል። ማታ ማታ ላይ የምትለብሰው ልብስ ያነሳባታል። ይተናኮላት ነበረ። ይሄን ጊዜ እየተተናኮለኝ ነው እያስቸገረኝ ነው ብላ ለቤተሰቦቹ ትናገራለች ማለት ነው። አባቱም ለምንድን ነው የምትተናኮላት፣ ሁለተኛ ጫፏ እንዳትደርስ ብሎ ያስጠነቅቀዋል። ምንድነው ያደረገው? ይሄ ልጅ ቤተሰቦቹ ሲኖሩ የማይተናኮላትና በስነ ስርዓት ከሷ ጋር ቀረቤታ ያለው ያስመስላል። ቤተሰቦቹ ሳይኖሩ ደግሞ ይተመተናኮሉን ቀጥሏል ማለት ነው። ከዕለታት አንድ ቀን ግን በጠዋት ተነስቶ እህቶቹንና ወንድሞቹን ወደ ትምህርት ቤት ካደረሰ በኋላ የ9ኛ ክፍል ተማሪ ነው እሱ። ትምህርቱን መማሩን ይተውና ወርቅነሽ ከቤት እንዳለች ስለሚያውቅ፣ ሰው ቤት እንደሌለ ስለሚያውቅ ወደ ቤት ተመልሶ ይመጣል ማለት ነው። ቪዲዮአችን ስለረዘመ ፓርቱን እሰራላችኋለሁ። ፓርቱን እንዲደርሳችሁ ላይክ፣ ፎሎ እና ኮፒ ሊንክ ማድረግ አይረሳ። ሜክሲኮ ውስጥ ማንነቱ ያልታወቀ አንድ ሰውዬ ሌሊት ላይ ሌቦችን እያደነ ልክ እንደምታዩት ፖል ላይ በፕላስተር ጠምጥሞ እያሰራቸው ነው የተባለ ነው። ሰውየውም በዋነኝነት እያደነ የሚገኘው የሞተር ሳይክል ሌቦችን ሲሆን የሰረቁትን ሌቦች በፕላስተር ጠምጥሞ ፖል ላይ ካሰራቸው በኋላ ካጠገባቸው ደግሞ ለባለቤቶቹ እንዲመለስ ሞተር ሳይክሉን ያስቀምጣል። በተጨማሪም ደግሞ ሌቦቹ ላይ ሌባ ብሎ ግንባራቸው ላይ ጽፍባቸዋል። በአካባቢው ያለው ማህበረሰብ ሰውየውን በጣም እያደነቀውና እያበረታታው ቢገኝም ፖሊሶች ግን ጉዳዩን ለማጣራት እየሞከሩ ይገኛሉ። የዚህ ማንነቱ
የማይታወቅ ሰው ድርጊት እንግዲህ የትም ተሰምቶና ታይቶ የማይታወቅ ነው። በተጨማሪም ያለምንም ማስክ ሪል ላይፍ ላይ ትክክለኛ ሂሮ ነው። በቅርቡ እየሰማነው ያለው የወንጀል ድርጊት በጣም ይሰቀጥጣል። እንግዲህ አንድ ልጅ እናቱን ገሏል። ይህ ኢትዮጵያ ውስጥ ለመጀመሪያ ጊዜ ስሰማው ነው። ይህ ህፃንም እንግዲህ ሌላ ህፃን ላይ ያደረገውን ግፍ አይታችኋል። አላህ ሱብሓነሁ ወተዓላ ነስሩን ያምጣልን። አላህ እንግዲህ መተዛዘኑን መተሳሰቡን እንግዲህ ያምጣልን ማለት ነው እንጂ በጣም ሰው በቀላሉ እየሞተ ያለበት ሁኔታ ነው ያለው። በቀላሉ ሰዎች እየተገደሉበት ሰው ላይ እየጨከነ ያለበት ሁኔታ ነው ያለውና አላህ ይጠብቀን ሁላችንንም። አሁን የምንመለከተው ንጽጽር ላይ የሚሰሩ ወንድሞቻችን አዳዲስ የሆኑ ነገሮችን እያጋለጡ ይገኛሉ። ኢሳ አልተሰቀለም አይልም ቁርአን። እነዚህ 3 ፖይንቶች የኢሳ መሞትና መነሳቱ ክዶታል። አልሞተም አይልም ቁርአን፣ አልተሰቀለም አይልም ቁርአን፣ አልተገደለም አይልም ቁርአን። ምንድነው የሚለው? ሱራ 4 ቁጥር 157 አልገደሉትም ይላል እንጂ አልተገደለም አይልም። ሰዎቹ እሱን አልገደለም ነው እያለ ያለው እንጂ አማርኛ ትክክል ነው። ኢሳ አልተገደለም እያለ ነው። ሁለተኛ አልተሰቀለም አይልም፣ አልሰቀሉትም ይላል እንጂ አልገደሉትም አልሰቀሉትም ነው የሚለው ቁርአን። አልገደሉትም አልሰቀሉትም። እንደውም የቱ ነው መቅደም ያለበት የሚለው ሙስሊም ወንድሞች طيب በቅድሚያ ይህ ቪዲዮ 3 ጊዜ ኮፒ ሊንክ ይደረግ። ይህ ወገናችን እኔ በግሌ ያሳዝነኛል። ለምን ዩቲዩብ ላይ መሸቂያ ሆኖ መቅረቱ ማለት ነው። ትንሽ አረበኛ ማንበብ ስለሚችል ኦኬ፣ ዩቲዩብ ላይ ያቀረቡት ሚዲያ ላይ ያቀረቡት ይሄ ሚዲያና መሰሎቹ ማለት ነው። ሚዲያ ላይ ያቀረቡት ዩቲዩብ ላይ መሸቂያ ከመሆኑ ውጭ ምንም የፈጠረው ነገር የለም። እስልምና ላይም ጫን ያለ ነገር አላነሳም፣ ማንሳትም አይችልም። አሁን እንደሰማችሁት የሚለው ሁላ ግራ ግብት ብሎታል፣ ስለ ክርስቶስ ስቅለት ማለት ነው። ቁርአን አልተገደለም የሚበል ኦኬ፣ አልገደሉትም የሚበል አልሰቀሉትም የሚበል ኦኬ፣ አልተሰቀለም የሚበል ያው ነው፣ የትርጉም ልዩነት የለውም። የክርስቶስን አለመሰቀልና አለመገደል የሚያረጋግጥ ነው። ኦኬ፣ ምንም የፈጠርከው ነገር የለም። እኔ እንዳጠቃላይ ጀነራሊ በቁርአን ብቻ አይደለም በመጽሐፍ ቅዱስም ጭምር ኢየሱስ ክርስቶስ አልተሰቀለም ብዬ ልሞግት ፈቃደኛ ከሆንክ ፕሮግራም እናውጣና በክርስቶስ ስቅለት ዙሪያ ላይ ማለት ነው። ወይ ደግሞ አንተ ከፈለክ ርዕስ አውጣና በቁርአንና በመጽሐፍ ቅዱስ ኮምፔር እያደረግን ርዕስ አውጣና ዲቤት እናድርግ፣ ውይይት እናድርግ፣ ፈቃደኛ ከሆንክ ማለት ነው። እንግዲህ የውይይት ጥሬን ትቀበላለህ ብዬ ተስፋ አደርጋለሁ። አላህ ያህዲክ። ቆይ ኢየሱስን ፌክ ይመስለኛል አንዳንዴ። what ለምን ነጭ የገነቱን ቁልፍ አይሰጥም ብዬ አስባለሁ። አቤት የገነቱን ቁልፍ አይሰጥም ብዬ አስባለሁ። የገነቱን ቁልፍ አይሰጥም ብዬ አስባለሁ። ማርያም ነጭ ይባላል። እግዚአብሔር ነጭ ነው ተብሏል። ስላሴ ነጭ ነው። ታዲያ የነጭ አምላኮች ምን ያደርጉልን? ወደ ነጭ ሀገር መላክ አለባቸው። እግዚአብሔር መንፈስ ከሆነ ስጋ ከየት ነሳ ብለህ ጴንጤን ብትጠይቀው መልስ የለውም። ማርያም አያቷ ማነች? ቅድመ አያቷ ሩት ትባላለች። የዳዊትስ አያቱ ነች። ሩት ማነች? ኢትዮጵያዊት ነች ይላል። ስለዚህ ኢየሱስ አማራ ነው ብንል ምንም ጥርጥር የለውም። ማለዳ ስዕል ካለችን ስዕሏ 3 ለስላሴ እንሰግዳለን፣ 1 ለእመቤታችን እንሰግዳለን፣ 1 ለመስቀል እንሰግዳለን፣ 1 ለቅዱሳን እንሰግዳለን፣ 1 ለቤተ ክርስቲያን፣ 7 ስግደት ስንወጣ። አዑዙ ቢላህ። እንደሰማችሁት 7 ጊዜ ለስዕላት እንሰግዳለን ያሉት ማርያም፣ ኪዳነ ምሕረት፣ ስላሴ እያሉ እየመረጡ ይሰግዳሉ። አይገርምም? ቆይ አእምሯችሁ እንዴት ነው የሚቀበለው ግን? ጥያቄ 7 አካላት አድርጋችሁ እንደው አእምሯችሁ ይቀበለዋል? ይገርማል። ግን በእስልምና ሙስሊሞች ለማን ነው የምንሰግደው ካልን ያው አምላክ እንደዚህ ይላል፣ ስግደቴ፣ መገዛቴ፣ ህይወቴ፣ ሞቴ ለዓለማቱ ጌታ ለአላህ ነው በል። ስለዚህ ሙስሊሞች የምንሰግደው ህይወታችን፣ ሙሉ ነገራችን ለአምላካችን ብቻ ነው እንጂ ማርያም ምናምን እያልን አንሰግድም። እናንተ ግን 7 ጊዜ ለተለያዩ ለ7 አካላት ትሰግዳላችሁ። በጣም ይከብዳል፣ ይገርማል። ከሱም አልፎ ደግሞ የሚገርመኝ ነገር ምንድነው? ለስዕል የማይሰግድ ካለ ይገደላል፣ ይጠፋል። ማስረጃ ያው ተአምረ ማርያም እንደዚህ ይላል፣ በስዕሏ ፊት ስገዱ፣ በስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ። ለማርያም ስዕል የማይሰግድ ካለ ይጥፋ፣ ስም አጠራሩ አይታወቅ፣ በሰማይ ያሉ መላእክትም ይፈጸም ይሁን ይበሉ ይላል። ስለዚህ አንድ ሰው ለማርያም ስዕል አሰግድም ካለ ይሞታል፣ ይጠፋል ማለት ነው። መላእክቶች ይረግሙታል። በጣም የሚያሳዝነው። ከሱም አልፎ ደግሞ ሲጸልዩ አፋቸው ሽንኩርት የሚሸት ከሆነ ማርያም ራሱ ታባራቸዋለች። አሁንም ማስረጃ ያቀርብላችሁ።
ገድለ ክርስቶስ ሰምራ እንደዚህ ይላል። ከዚያም የእመቤታችንን ስዕል ስትሳለም የብርሃን እናቱ የእመቤታችን የማርያም ስዕል እጇን በግንባሯ ላይ አድርጋ የበላሽው ሽንኩርት ሸቶኛል ወደ ኋላ ተመለሽ አለቻት ይላል። ስዕሏ ምን አለች? አፍሽ አትስገጂልኝ ወደ ኋላ ተመለሽ ይላል። ስለዚህ አፋቸው እንኳን መሽተት አይችልም ማለት ነው። ማርያም ትቆጣቸዋለች። ኢቭን ከሱም አልፎ ደግሞ ሊገደሉም ይችላሉ። ወገኖቻችን እንደው እንደዚህ አይነት ፍልስፍና እንደዚህ አይነት አስተሳሰብ አእምሯችሁ ይቀበለዋል? ነውዙ ቢላህ አላህ ሂዳያ ይስጣችሁ። ወሰላሙ አለይኩም። እኔ አሁን ተነስቼ አሁን ኤክስ የሚባል እምነት መሰረትኩ ልበል። ከዛ ፈጣሪ ነገረኝ ነቢያቶች ሁሉ የኤክስ እምነት ተከታይ ናቸው ብዬ ቻሌንጅ ባደርግ የምትለኝ አንተ ነህ። ስህተት መሆን የምታሳየው በምንድን ነው? ነብይ አለመሆንህም በማጋለጥ ነው። ጀማው ይህንን የመሐይሞች መሐይም እውነተኛ ነብያትን ከሐሰተኛ ነብያት እንዴት መለየት እንደሚቻል በደንብ አድርገን እናስተምረው። ቪዲዮን ሼር፣ ኮፒ ሊንክ። አንደኛ እውነተኛ የአምላክ ነቢይ የአምላክን ቃል ለሀብት ማከማቻ አይጠቀምበትም። ማለትም ጥቅመኛና ስግብግብ አይደለም። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ሙሉ ህይወታቸውን በምቾት መኖር የቻሉ እሳቸው ግን ለድሆች በመስጠትና በጣም ቀላል በሆነ ኑሮ ይታወቃሉ። ሁለተኛ በስነ ምግባራቸው ይለያሉ። ነቢያችን ገና ነብይ ሳይሆኑ በፊት እንኳን በታማኝነታቸውና በምግባራቸው በህዝቡ ሁሉ ዘንድ አልአሚን ታማኙ ተብሎ የተመሰከረላቸው ነበሩ። ሶስተኛ የእውነተኛ አምላክ ነቢያት ትምህርት የቀድሞውን መለኮታዊ እውነት አይለውጥም። ነቢያችን ያስተማሩት የቀደምት ነቢያት አስተምሮ የሆነውን ሙሴ በኦሪት ዘዳግም፣ ኢየሱስ ደግሞ በማርቆስ ወንጌል ላይ ደገመውን ከትእዛዝ ሁሉ መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የሚለውን ተውሂድን ነው። አራተኛ እውነትን ያለ ፍርሃት ይናገራሉ። ለባለስልጣናትና ለሃያላን አይንበረከኩም። ነቢያችን ደግሞ የመካ መሪዎች ከፍተኛ ሀብትና ስልጣን ሊሰጧቸው ቃል ቢገቡላቸውም እሳቸው ግን የእውነትን መልእክት ሳያዛቡ ከማስተላለፍ አልተቆጠቡ። አምስተኛ እውነተኛ ነቢያት ትንቢታቸው ይፈጸማል። የተናገሩት ቃል መሬት ላይ አይወድቅም። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ስለ ወደፊቱ ጊዜ፣ ስለ ሮማውያን ድል፣ ስለ ዘመናችን የዓለም ሁነቶች የተነበዋቸው ትንቢቶች በሙሉ ልክ እንደተናገሩት ተፈጽመዋል፣ እየተፈጸሙም ይገኛል። ወሰላሙ አለይኩም። እንግዲህ ወንድሞቻችን ጥሩ አድርገው ለቀረበው ጥያቄና እንደዚሁም ደግሞ ለሚሰራጩት መረጃዎችና የውሸት ሐሰት መረጃዎች ጥሩ የሆነ ምላሽ እየሰጡ ይገኛሉ። አላህ ይጠብቃቸው። ይህንን አስመልክቶ አንዳንድ ሰዎች በንጽጽር ላይ በሚሰሩ ሰዎች ላይ ተቃውሞ እያስነሱና እንደዚሁ መጥፎ ንግግር እየተናገሩባቸው ይገኛሉ። ላይ ወጥተው ኡስታዝ የሚጫወቱ በውስጥ ባለጌ የሆኑ ገንዘብ ዘራፊ ብልግና ለሚሰማሩ ከሴት መውቅፍ ይሄ ነው። ወሂድ አይደለም። የወሂድ አባት በጣም የሚያገባኝ ጉዳይ የለም ከአሁን በኋላ ማለት ነው። ወይም የፈለገው አካል ቢመጣ ፈትራ ምን አልፈተራት አቂዳ ደርስ የሚሰጡ ወንድሞቻችን ፈጅአ ንጽጽር የሚያስተምሩ ወንድሞቻችን ትዝ ይላቸዋል። ይመጡና ገንዘብ ምናምን ያ ሼክ አላህ ይርሐም ዋልደይክ ሰው ወዶ ከሰጣቸው ገንዘብ ዘራፊ አያስብልም። ያኒ ከአንድ ሃይማኖት አቂዳ ደርስ ከሚያስተምር ሰው እንደዚህ አይጠበቅም። በነገራችን ላይ ስተት ከሰሩ ላላችሁት ሌሎች ወንድሞች ከወንድማችን አቡ አብደላ ስሙን አላውቀውም በነገራችን ላይ አቡ አብደላ በሚለው ነው። ሌሎች ከሱ ጋር ተመሳሳይ ወንድሞች ንጽጽር ላይ የሚሰሩ ወንድሞች እና እህቶች ከሰሩ መረጃና ደሊል ይዛችሁ ስሩ፣ አስተምሩ። ያንን አንቃወማቸውም። ነገር ግን ብር ዘራፊ ከሴት ጋር የሚውል ቅብጥ ጥርሶ እንዲህ ኧረ ይደብራል። ያኒ ሀከዛ መሻህት ከም ያኒ ሀከዛ ረጁለት ከም ያኒ ጭራሽ እንዴ አላ አይደለ ይሄ ማዶ ለማዶ ሆኖ አንተ እንዲህ ነህ የሚል ይሄ ረጁል ፋጅር እንደዛ የታስተሳሰብ ከናንተ በጭራሽ አልጠብቅም። ማዶ ለማዶ ሆናችሁ ምንድነው ዛቻው? በቃ ሁላችሁም ለአላህ ብላችሁ ነው መስራት ለአላህ ብላችሁ ስሩ። ያኒ ከሴት እኮ አልተሻላችሁም እኮ ሴቶቹ እንዲህ አርጋኛ ላይ ግሩፕ ላይ እንዲህ ብላኛ ላይ ግሩፕ ላይ ተብሎ እርስ በርስ እንደሚጠላለው እንደሚቆላለፈው እኔ በነገራችን ላይ አልহামዱሊላህ የትኛውም ግሩፕ የትኛውም ጀምዓ የለውበትም። የማዳምን ስራ ስጨርስ ቪዲዮ ሰራለሁኝ። ቪዲዮ ስጨርስ ስራ ካለኝ ስራለኝ፣ ከሌለኝ በቃ ዩቲዩብ የሆነ ነገር ሂጅ በስክስ ይቅርታ ድመት እንትን እያባረርኩ ነውና ዩቲዩብ የሆነ ነገር ላይ ሂጅ እንትን እላለሁ እንጂ ማንንም ጋር አልከታተልምና ሰውን አትከታተሉ። የንጽጽር ወንድሞችም እባካችሁ ዛቻ አቁሙ፣ ዛቻ አቁሙ። ይደብራል ዛቻ። ያኒ ወንድ ነው እንዴት ነው የሚዝተው ታውቃላችሁ? አሁን ምን ለማለት ራሱ ምን አይነት አስተያየት ነው የሚሰጣችሁ? ሁላችሁም ተሳስታችኋል። በቃ አለ ኦኬ። ለአላህና ለመልእክተኛው ከሆነ ቁርአንና ሐዲስ ሲበላሽ አውጥታችሁ አስተምሩ።
ከዛ በተረፈ አንተ እንዲህ ነህ ኧረ በጣም ነው የሚደብረው። በአንድ ፊት ወይ ቀሚስ ልበሱ። ምን ነው ሸዋ ሌላው ካፊሮችዬ በእርግጥ ለእናንተ ነበር ይሄን ቪዲዮ የሰራሁት መጀመሪያ ላይ ንግግሩ የለም እንጂ እናንተን አንለቃችሁም። እናንተ ዲያስጣል ማህበረሰብ ናችሁ። ቴዲ ወቅቱን ጠብቆ ዲያስጣል ብሏችኋል። ዲያስጣሉ እና እኛ የስላሴን ቤተክርስቲያን ሳናዘጋ አንተዋችሁ። ስላሴን የጸነሱት ያረገዙት የወለዱት ያሳደጉት ጥሮታ ያወጡት ቄስና መነኩሴ ሙተዋል። የቀራችሁት እናንተ ናችሁ። ይህን ደግሞ ለህዝብ አሳውቀን የስላሴ ቤተክርስቲያን እስከሚዘጋ ድረስ ንጽጽር አናቆም አንተዋችሁ። ሪካርድ እየለቃቀማችሁ እንዲኮኑ ለኦርቶዶክስ ወይ ማጠቃላይ ለስላሴ ዶክትሪን ዶግማ አይጠቅመውም። ኖርማሊ እናንተ በዶግማ የወደቃችሁ ህዝቦች ናችሁ። ዶግማችሁ መጽሐፍ ቅዱስ ላይ የለም። ካፊር ህዝቦች እማ ወንድሞች በጣም ነው የደበረኝ። አሁን ለማንም አይባልም። ጁር ደሞ አንድ የገረመኝ የሆነ ቪዲዮ አይቼ የሆነ ወንድም ሰርቶ ምንድነው ሱረቱል በቀራ ላይ ይቃቲሉን ያኩ በጣም ቆየኮ በዛ ዙሪያ እኮ ትምህርት ሰጠንበት ብላችሁ ተጨቃጭቃችሁበት እኮ አለፈኮ። የሆነ መካከላችሁ ነገር ሲፈጠር ከዛሬ 100 ዓመት በፊት የተሰራውንም እየመጣችሁ እንዲህ ብሏል እንዲያርገው ኧረ ይደብራችሁ። በቃ ወንድሞችን ተፋቱ። ኦኬ ሐዲስና ቁርአን ላይ ስህተት ካለ ያንን አውጣችሁ አስተምሩ። ቃል አላህ ቃል ረሱል ቃል አኢማ ብላችሁ አስቀምጡ። ከዛ በተረፈ በውስጥ እንዲያደርጋሉ እናንተ በውስጥ ትከታተላላችሁ እንዴ? ኧረ ይደብራችሁ። ያቸው ወደዛው መስበዛ እንደተመለከታችሁት ነው። እንግዲህ አንዳንዴ ሙስሊሞች ስንሆን ይሄ እርስ በርስ መጋጨቱን እርስ በርስ መነቃቆሩን ትተን በስራ በተግባር አንድ በመሆን መሄድ መቻል አለብን። ሙስሊም የሆነ ግለሰብ ሲያናግረው ልክ እንደ ካፊር ሊያናግረው አይገባም። አግባብ ባለበት ስርዓት ባለው መረጃ በያዘበት ሁኔታ ለሙስሊም ማህበረሰብ በሚጠቅመው መልኩ ነው መናገር ያለበት። ንጽጽር ላይ የሚሰሩ ሰዎችን ስህተት ያለባቸው ሊኖሩ ይችላሉ፣ ግልጽ ነው። እነዛን ስህተቱን በመናገር ስህተቱ ሌላ ሰው ጋር እንዳይሰራጭ ማድረግ ይቻላል። ነገር ግን ፐርሰናል የሆነ አታክ እንደዚህ ብር እንደዚህ ይቀበላሉ እንደዚህ ያጭበረብራሉ ምናምን እኛ ሲያጭበረብሩ አይተን አናውቅም። ያያችሁ ሰዎች ካላችሁ በመረጃ በአይናችሁ የተመለከታችሁ ካላችሁ ማጋለጥ ነው። ነገር ግን ኢምራን የሚባለው ወንድማችን አይፎን ይገዛልሃል እንዲህ ሚሊዮን ከገባህ ተባለ። በቃ ሀዲያ መጣለት። እሺ ያለ ቻሌንጁ ሰራ፣ አይፎን ተሰጠው። 500,000 ብር ሰጣለሁ እንደዚህ ግባ። በፍላጎት ከተሰጠው አጭበርባሪ ነው ሌባ ነው ማለት አንችልም። ብር ይለቃቅማሉ ማለት አይቻልም። ስለዚህ ብዙ ለውጥ እያመጡ ነው ያሉት ሁሱ፣ ኢምራን፣ ሌሎችም ዋሂድ፣ ሌሎችም ማለት ነው። ብዙዎች ወደ ኢስላም እንዲመጡ ብዙ ጥረት እያደረጉ ነው ያሉት። ችግራቸውን በውስጥ በመናገር እንደዚሁም ደግሞ ችግራቸው ሙስሊም ማህበረሰብ በተመረኮዘ የሚያሳስት ነገር ከሆነ ደግሞ ስለ ስህተቱ ወይም ደግሞ ስለ ድርጊቱ መናገር ያስፈልጋል። እህታችን መሰረትም ጥሩ አድርጋ አይ ቲንክ አብራርተዋለች ብዬ አስባለሁ። እናንተ በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ግን ብታስቀምጡልኝ ደስ ይለኛል። አሁን ኡስታዞችን የምንሰማበት ሰዓት ላይ ደርሰናል። ከናንተ ውስጥ ማንም የለም ይላል አላህ። ማንም አይቀርም። ምን በሲራጥ የማያልፍ ወደ ጀሃነም ድልድይ የማይሄድ የለም። ይህ የጌታችሁ ቁርጥ ያለ ውሳኔ ነው። የማይቀር የሆነ ፍርድ ነው። ከነኚህ ሰዎች ከናንተ ውስጥ ግን አላህ ከናንተ ውስጥ ማንን ያድናል? ثم ننجي الذين اتقوا ربهم ጌታቸውን የፈሩትን ሰዎች ምን እናደርጋቸዋለን? ከዚህ ነጃ እናወጣቸዋለን ይላል። እውነተኛ ደስታ እውነተኛ ስኬት ማለት ከሲራጥ መዳን ከጀሃነም መዳን እውነተኛ ደስታ ማለት ጀነትን ማለት የአላህን ሀብት የተረዳ የመኒ ነው ይላሉ መሻይኾች ሲነግሩን። የመኒ ምን ብሎ ዱዓ አደረጋሉ? ያ ረቢ 7 መራኪብ ፍሉስ ብሎ ለመናሉ። አሁን እኛ አብዳ እንለው 7 መርከብ ሙሉ ብር ስጠኝ ረቢ፣ ዶላር ዩሮ ምናምን ብንል ጠማዕ በጣም ምን አንገበገበው ምናምን ሀያ የለውም። የመኒው እንደዚያ 7 መርከብ ሙሉ ብር ስጠኝ አላህ አለናሉ። ነሸኽ ናቸው እኮ አንዋር ነው የነገሩን። ከዚያ ሲያስበው ይሄ ከመርከብ ሲወጣ ትራንስፖርት ምናምኑ ትንሽ ሊቀንስ ነው፣ ቢያንስ አንድ መርከብ ሊወስደው ነው። ለመጠባበቂያ ለማውራጃም ለመስቀያም መርከብ
መርከብ ዋሂድ ሊተንዚል ጨምራለ አንድ መርከብ ሙሉ አየ እንዲህ ነው የሚለመነው ከሀብታም ጌታ ሲለምን ታዲያ የሆነ ሀብታም ጋር እስቲ 1000 ብር ስጠኝ ይባላል 1000 ብር እኮ ምንም አይሰራም ይላል ሱይዘው አንተ ጋር 1000 ብር ትልቅ መስሎ ያ አላህ غناه لا يتصور ሰሐኡ الليل والنهار አሉት ነብይ አለይሂ ሰላቱ ወሰለም ሌት ተቀን ቸር የሆነ ጌታ ቢሰጥ የማያልቅበት መስጠት 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 የሚገርመው አንዱ እንደው ለካፊር እየሰጣ አልኩኝ እኔ የማያልቅበት እኮ እንዲህ ነው የሚያደርገው አለ እኮ ዘመድ የሚመርጥበት ወገን የሚመርጥበት ምናምን የሚያልቅበት ነው ኧረ የምታልቅ ይችን ማሰጥቼ እዚያ ጥቅም ካላገኘው የሚል ነው እሱ ምን ችግር አለው ሰሐኡ الليل والنهار ሌት ተቀን ቸር የሆነ ነገራችን ላይ ፋሽን ምን እንደሆነ በጣም ግራ የሚያጋባኝ ነገር ምክንያቱም حتى የአለባበሱ ማመሩን ራሱ መስመርት ያደረገ ነገር እኮ አይደለም በሆነ ጊዜ ጥሩ አለባበስ የምትለው ነገር ተቀይሯል ቀርቷል ይላል ምን ነው ፋሽኑ አለፈበት ይላል ከዛ የሚመጣው ነገር ደግሞ የሚያስቅ ነገር يعني አሁን ልብ በሉ ሱሪን ቀዳዶ መልበስ በምን አይነት አምሮ ነው ይሄኛው ፋሽንና ጥሩ ነገር ተደርጎ ለሰዎች ቀርቦ ብዙ ወጣቶች ወይም ከዛም በላይ እድሜያቸው ከፍ ያሉ ሰዎች አምነውበት የሚፈጽሙት ጂንስ ሱሪ ተቀዳዶ ተቦታትፎ ይሄንን መልበስ ፋሽን ነው ተባለ ምን ሆኖ ነው ግልጽ ነው ማለት ትላልቅ ሰዎች ይሄን የማያውቁ አያቶችና ምሳዮቹ አረኔ ልግዛለህ እንደዚህ አይነት ከምትለብስ ምን ነው ይላል ማለት የምትገዛው አጣ ነው ወይ ማለታቸው ነው የተቀዳደደ መሬት ላይ አግኝቶ የለበሰ ነው ይመስላል የሆነ ጊዜ ደግሞ ሱሪን በተለይ ወጣቱ ዝቅ አድርጎ እስኪወልቅበት ድረስ እየጎተተ መሄድ መጣ ሰውን ታዘብኩት ገንዘብ ሳጣ ጓደኞች ቀነሱ አለ ስንት ጓደኛዬ ታዘብኩት ገንዘብ ሳጣ ረሳኝ ራቀኝ ያላ ሰዎች ግን አይቀንሱ ኪስ ሲሞላ እየጨመሩ ሄዳሉ የኪስ ሲወለ ደግሞ የተባነሩ ተገርፎ የተባረሩ ይመስላሉ ወፊ ዚያረቲ ኩሉ الناس خلانه ገንዘብ ሳገኝ ሁሉ ባሪያው ዘመድ ወደደኝ ገንዘብ ሳጣ ደግሞ እንኳን ባሪያው ዘመዶች አምጠሉኝ ከምን عدو لاجل المال ለገንዘብ ብሎ ስንቱ ጠላኝ صادقنا حتى طلعتين بሆን ደግሞ ሳገኝ ወደደኛል ሱብሃንአላህ ብሎ ዲያው የመቀኘ ነበር ጊዜ አሁን ሳገኝ ደግሞ ጓደኛ ያልሆነኛል እንግዲህ ጥሩ የሆኑ መልእክቶችን ከኡስታዞች ሰምተናል ብዬ አስባለሁኝ ወደ ሌላ መረጃ ወስዳችኋል ወደ ውጪ መረጃዎች ነው የምወስዳችሁ በመጨረሻም እነዚህ ውጋትና የቀጠናው ስጋት የሆኑ ሁለት ሀገራቶች ሰላም ይስፈን ሰላም ተባብለዋል እየተባለ ነው አክሲዮስ ይዞት በወጣው ዘገባ እንግዲህ ሰሞኑን ሲተኳኮሱበት የነበረውን የሁርሙዝ ሰርጥ ጉዳይ በውጊያና በጉልበት ሳይሆን በድርድር ብናደርገው ይሻላል በሚል በነገው ዕለት ማክሰኞ ዕለት ዶሃ የቀጠር ዋና ከተማ ዶሃ ውስጥ ተገናኝቶ ለመወያየት ተስማምተዋል የተባለው አኮርዲንግ ቱ አክሲዮስ የአሜሪካ ኦፊሻሎችን አናገርኩ ብሎ ይዞ በወጣው መሰረት እንግዲህ በሁርሙዝ ሰርጥ ጉዳይ በሜሞራንደም ኦፍ አንደርስታንዲንግ አንቀጽ 5 ላይ ባለው ጉዳይ ላይ ያተረጓጎም ችግር ነው ይህን ችግር ሲፈጥር የነበረው ነው በትናንትናው ቪዲዮ እንደነገርኳችሁ ስለዚህ በዚህ ጉዳይ ከመተኳኮስ ይልቅ ተገናኝተን እናወራበት በሚል መስማማታቸው ታውቋል ማለት ነው በነገው ዕለት ዶሃ ተገናኝተው ይወያያሉ የነገው ውይይት ስዊዘርላንድ ላይ በኢራን ኒውክሌር ፕሮግራም ጉዳይ ለመወያየት ቀጠሮ ተይዞለት የነበረ ቢሆንም ግን መሀል ላይ እነዚህ መንገራገጮች መከሰታቸውን ተከትሎ የኢራን ኒውክሌር ፕሮግራም ጉዳይ ላይ ወሬው ተራዝሞ እንግዲህ ኢሚዲየት የሆነውና ወደ ውጊያ ያስገባቸውን የሁርሙዝ ሰርጥ ጉዳይ ነው ሊወያዩ ቀጠሮ የተያዘው ማለት ነው በሜሞራንደም ኦፍ አንደርስታንዲንግ አንቀጽ 5 ላይ መሰረት እንግዲህ ኢራን ሁርሙዝ ሰርጥ ላይ ያለምንም እንቅስቃሴ ያለምንም ችግር መርከቦች እንዲያልፉ ትፈቅዳለች ይላል በምላሹ ደግሞ እንግዲህ አሜሪካ ብሎኬዱን ታነሳለች ይላል ግን ምንድነው ኢራን በኔ ኮኦርዲኔሽን በኔ ፍቃድና እኔ በማስቀምጠው መንገድ ነው ማለፍ ያለባቸው የሚል እንትን አላት አሜሪካ ደግሞ ኖ እንደዚህ የሚባል ነገር የለም በፈለጉበት ይለፉ ነው ጸቡ የነበረው ስለዚህ ይህንን ጉዳይ ከምንዋጋበት ተገናኝተን እንወያይበት በሚል እንግዲህ በነገው ዕለት ቀጠሮ ተይዟል ማለት ነው የዓለም ዋንጫ እየተካሄደ ነው ያው ከኔ ጋር ስለ ኳሱ ስለ ጌሙ ስታፍ ሳይሆን ስለ ፖለቲካል ስታፉ ነው የምናወራውና ለማንኛውም ብዙ ጊዜ ዓለም ዋንጫዎች ሀፕን ሲያደርጉ ብዙ ጊዜ ሲሆን አልፎ በተጋጣሚዎች መካከል ሁለት ተጋጣሚ ሀገራቶች መካከል ይሁን ብቻ ላይ ከዛ በሚሳተፉ ሀገራቶች መካከል ከውጭ ባለ የፖለቲካል ጸብና ምናምን ዓለም ዋንጫ ላይ ያ ኤግዘርት ሲያደርግ በተደጋጋሚ ይታያል አልፎ ይታያልና የዘንድሮ ግን ኢትስ ሶ ክሬዚ በጣም ኮምፕሊኬትድ የሆነ በጣም ክሬዚ የሆነ ነው የዘንድሮ ሶ እንዴት ነው በሪትም ያ ኮምፕሊኬትድ ሊሆንባችሁ ይችላል ኦር ላይሆንባችሁም ይችላል ኤኒዌይ ግን የዘንድሮ የዓለም ዋንጫ ማለት ፎር ዘ ፈርስት ታይም ኤቨር በታሪክ ለመጀመሪያ ጊዜ አንድ አዘጋጅ ነኝ የሚል አዘጋጁ አገር የአንድን ተሳታፊ አገር ግዛት አክቲቭሊ ቦምብ እያደረገ ባለበት ሰዓት የተዘጋጀ መሆኑ እንደምታውቁት ዶናልድ ትራምፕ ከሆስቶቹ መካከል አንዱ አሜሪካ ነች እና አዘጋጁ ሀገር አሜሪካ ዶናልድ ትራምፕ እንግዲህ
የዓለም ዋንጫው ከጀመረ በኋላ አትሊስት ሁለቴ ኢራንን አክቲቭሊ ቦምብ አድርጓል፣ አታክ አድርጓልና ላይክ የቆየ ጸብ ምናምን ነገር ያመጣው ሳይሆን ጨዋታው እየተካሄደ ራሱ የሰውን አገር ቦምብ የሚያደርጉ የተሳታፊውን አገር ቦምብ የሚያደርጉ መሪ ያሉበት መሆኑ ነው በጣም ክሬዚ የሚያደርገው። ከዛ ሁሉ ደግሞ የበለጠ ደግሞ ክሬዚ የሚያደርገው የዓለም ዋንጫውን በበላይነት የሚመራው ፊፋ ይህንን አዘጋጅ ሀገር የሆነውና የአንድን ተሳታፊ ሀገር ግዛት አክቲቭሊ ቦምብ እያደረገ ያለን መሪን ከዚህ በፊት የሰላም መሪ ብሎ ሽልማት የሸለመው መሆኑ ነው። ያው ብዙ ሩቅ አይደለም፣ ላስት ይር ዲሴምበር ላይ ነው ሰው ከተወሰኑ ወራት በፊት የሸለመው መሆኑ ነው። which is a joke የዓለም ሲስተም እኮ it's a joke። ነገር ግን ያ ሁሉ ብቻ አልበቃ ብሎ ደግሞ እንደገና አዘጋጅ ነኝ የሚለው ሀገር ያንን ተሳታፊ ሀገር ከፈለኩ አገባም እያለ ሐራስ ያደርግ የነበረበት መሆኑ ነው። የኢራን ቲም እንደምታውቁት ዳይ ፐርፎርምድ በጣም ዌል ነው ፐርፎርም ያደረጉት። 3 ጨዋታ ተጫውተው 3ቱንም ሳይሸነፉ፣ ነገር ግን ያው በጎል ልዩነት ነው የዲስኳሊፋይ የተደረጉት ከግሩፕ ስቴጅ ዲስኳሊፋይ የተደረጉት። 3ቱንም ጌሞች ላይ በጣም ታዋቂ ተጫዋቾች ያሉበት ቤልጅየምን ተጫውተው እኩል ነው የወጡት። ታዋቂ ተጫዋቾች ያሉበት ግብፅንም እንደዚሁ ኒውዚላንድንም እንደዚሁ 3ቱንም ተጫውተው እንግዲህ 3ቱንም እኩል ነው የወጡት፣ አልተሸነፉም። ነገር ግን ያው በጎል ልዩነት ነው እንትን የሆኑት። ይህ ሁሉ ነገር ግን ሐራስ እየተደረጉ መሆኑ እንደምታውቁት ቲዋና የሚባለው የሜክሲኮ ቦታ ላይ ሜክሲኮ ውስጥ ነው የተቀመጡትና ለጨዋታ ኦልሞስት የ5 ሰዓት የምናምን ፍላይት እየመጡ ነው ተጫውተው በደቂቃዎች ውስጥ እንደገና ያንን ፍላይት ተመልሰው በዛው ቀን እንዲመለሱ የሚደረጉት። ይህ ሁሉ እንግዲህ ሌላው ተጫዋች ሌላው ቡድን ባረፈበት ከተማ ውስጥ እንደ ልቡ ፈታ እያለ ትንሽ እንቅስቃሴ ብቻ ትንሽ ጉዞ ብቻ አድርጎ ለጌም እየተዘጋጀ፣ እነዚህ ግን የ5 ሰዓት የ6 ሰዓት ፍላይት በረው መጥተው ደን ተጫውተው ደን ደግሞ የ5 ሰዓት 6 ሰዓት ፍላይት እንዲመለሱ የተገደዱበት ነው። ይህ ሁሉ ደግሞ ሐራስመንት ሁሉ አለው፣ ፍተሻ አለው። የተወሰኑትን የቲሙ አባላት ተጫዋቾቹን ሳይሆን የቲሙ አባላቶችን የተወሰኑትን አትገቡም ብሎ ማገድ የመሳሰሉ ነገራቶችና አስቡት የ5 ሰዓት ፍላይት ወደ 2000 ኪሎ ሜትር ፍላይት በረህ መተህ ተጫውተህ ደን 2000 ኪሎ ሜትር መልሰህ በረህ ተመልሰህ ምን ያህል ሊደክም እንደሚችል አስቡትና ይህንን ሁሉ ጫና ተቋቁሞ ግን ታዋቂ ተጫዋቾች ያሉባቸውን ቤልጅየምንና ግብፅን የመሳሰሉ ቡድኖችን እኩል መውጣት ችለዋል። ለማንኛውም የዘንድሮ የዓለም ዋንጫ በጣም አስቂኝ የሆነና ይህ ሁሉ ሐራስመንት ኢራን ላይ የደረሰ ቢሆንም ኢራን ከግሩፕ ስቴጅ ብትሸነፍም ብትወጣም ግን በፒአር የወርልድ ፒአር ስቴጅ ላይ ግን በደንብ አሸንፋለች። የፐብሊክ ሪሌሽን ስቴጅ ላይ በደንብ አሸንፋለች። ከፍተኛ የሆነ አድናቆትና የህዝብ ድጋፍ እያገኘችበት ትገኛለች ማለት ነው። ሰበር ዜና ሰምቷል። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ስለ አሜሪካና ስለ ኢራን ንግግር ተናግረዋል። በአሁኑ ሰዓት ፕሬዚዳንቱም እንደተናገሩት ከሆነ በአሜሪካና በኢራን መካከል የሚደረገው ንግግር እጅግ በጣም ጥሩ በሚባል መልኩ እየተካሄደ ነው ብለዋል። በተጨማሪም የዓለማችን የነዳጅ ዋጋ እጅግ በጣም በሚባል መልኩ ቀንሷል፣ 68 የአሜሪካን ዶላር ገብቷል በበርሜል ብለዋል። ይህም ዋጋ ኢራን ላይ ጦርነት ከመክፈት በፊት የነበረ ዋጋ ነው፣ ወደ ቦታው ተመልሷል የዓለማችን የነዳጅ ዋጋ ሲሉ ተናግሯል ፕሬዚዳንቱ። በተጨማሪም የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ በስጦታ መልክ ያገኙት ኤርፎርስ ዋን እንግዲህ በዛሬው ዕለት በስራ ላይ ገብቷል ወይ ወደ ስራ ገብቷል። ለመጀመሪያም ጊዜ ፕሬዚዳንቱ እንግዲህ በዚህ ፕሌን ላይ ተሳፍረው በረራ የሚያደርጉ ይሆናል ተብሏል። ነገር ግን ዋናው ነገር በኢራንና በአሜሪካ መካከል የሚደረገው ድርድር በጥሩ ሁኔታ እየሄደ ነው ብለው ተናግረዋል የአሜሪካኑ ፕሬዚዳንት የሆኑ ዶናልድ ትራምፕ። በአሁኑ ሰዓት እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። ከውጭ ብዙ መረጃዎችን ሰምታችኋል። ዓለም ዋንጫው አጓጊና አስገራሚ በሆነ ሁኔታ እየሄደ ይገኛል። ሞሮኮ በጣም ምንጠብቃት ሀገር ነች። ዘንድሮ ታኮራናለች ብዬ አስባለሁ። ሴኔጋልም አለች። አፍሪካ ሀገራቶች ውስጥ እንግዲህ ያለፉ ሀገራቶች እንደ ሞሮኮ አለች። ሌላ የአፍሪካ ሀገር ያለፈ ማስታውሰው የለም። እንግዲህ ዓለም ዋንጫው ማን ይበላል ብላችሁ ታስባላችሁ? ኮመንት ላይ አስቀምጡልኝ። እንደዚሁም ደግሞ በኢራንና በአሜሪካ በእስራኤል መካከል ያለው ነገርም እንግዲህ በጣም አወዛጋቢ እየሆነ ይገኛል። በየቀኑ አዳዲስ ነገሮችን እየሰማን እንገኛለን። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። አላህ ለሙስሊም ማህበረሰብ ነስርን ያምጣለት። አላህ ፍትሁን ለሙስሊም ማህበረሰብ ያምጣ። በተለይ ደግሞ ሀገራችን ውስጥ ሙስሊም ተማሪዎች እየተጨቆኑ ያሉበት ሁኔታ በጣም ከባድ ነውና ለእነሱም አላህ ነስሩን እንዲያመጣላቸው ሁላችንም ሁሌ በዱዓችን አንሳቸው። ሳይነበሩ ቪዲዮ ላይ ካርጉ፣ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን በተለያዩ ሻንዳ ሼር በማድረግ ይህንን ምርጥ መልእክት አድርሱላቸው። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።